ስለዚህ ከድግስ በፊት ምን እናድርግ? ሴቶች ከሆናችሁ ሚስት ለመሆን ሬዲ ሆኑ። ሚስት መሆን ያለብሽ ቦታ ላይ ሴት ሆኜ እቀጥላለሁ ከሆነ አይመጣውም። ወገኖች የማታስተዳድሩት ነገር ውስጥ አትገቡ። ባለፈው ጊዜ ያነሳ ነው ከድግስ በፊት የሚለው ሐሳብን የተጨማሪ ሐሳቦችን ዛሬ እናነሳለን። በተለይ ወጣቶች ያላገባችሁ ከጋብቻ በፊት ምን ማድረግ እንዳለባችሁ ነግሬያችኋለሁ። ወደ ድግስ ከመሄዳችሁ በፊት ይሁን ነገር ከመፍጠራችሁ በፊት ሌላ ነገር ላይ ግርግር ከመፍጠራችሁ በፊት ከሀገር ሀገር ከመዞራችሁ በፊት እንደው የሆቴል እያማረጡ ምግብ ከመብላት የሮጡ በየወንዝ ዳር በየባህር ዳር ከመሯሯጥ ቆም ብላችሁ ነገ ቤት ከሆነ መመስረት የምትፈልጉት ትዳር ከሆነ መመስረት የምትፈልጉት ከድግስ ከምናምን ከዛ ከጋብቻችሁ በፊት ልታደርጉ ስለሚገባ ዛሬ በህይወታችሁ ምሬት ውስጥ ያላችሁ ሐዘን ውስጥ ያላችሁ ቁጣ ውስጥ ያላችሁ እግዚአብሔር ምን አርጌው ነው እዚህ ውስጥ የከተተኝ የምትሉ ሰዎች እስቲ እግዚአብሔር ምን በደላችሁ? እግዚአብሔር ምን አስቀየማችሁ? ነፍሳችሁ በእውቀት እንድትሞላ ቁጭ በሉና ተማሩ ስትባሉ አንማርም፣ ወቁ ስትባሉ አናቅም፣ ስሙ ስትባሉ አንሰማም። ከዛስ ውሳኔ ወሰናችሁ፣ በህይወታችሁ እርምጃ ያደረጋችሁ ማድረግ የሚገባናል ብላችሁ ያሰባችሁትን በመሰላችሁ መንገድ አደረጋችሁ። ያ ያደረጋችሁት ነገር መንገዳችሁን አጣመመው፣ ውጤቱ ተበላሽ። የተበላሸው ውጤት ደግሞ ልባችሁን አሳዘነው። ከዛ ደግሞ እግዚአብሔር ላይ ይሄ ፌር አይደለም። እዚህ አይነት አደጋና ችግር ውስጥ ምን ይከተናል ሲባል ነፍሳችን ዕውቀት አልባ ስትሆን፣ ነፍሳችንን ዕውቀት ስንከለክላት፣ ነፍሳችንን የእግዚአብሔርን ሐሳብ መጽሐፍ ቅዱሳዊ የሆነ መሰረት ያላቸውን የእግዚአብሔር ሐሳብ ትክክለኛ የሆነ እውነትና ዕውቀት ውስጣችን መክተት የማንፈልግ ከሆነ ወደዳችሁም ጠላችሁም እርምጃ ትወስዳላችሁ። ያ የወሰዳችሁት እርምጃ የሚያመጣው ውጤት ከባድ ነው። ያ ከባድን ውጤት ግድ ትቀበላላችሁ። ውጤት መምረጥ አይቻልም። ከዛ ደግሞ ልባችሁ በእግዚአብሔር ላይ ይቆጣል። መጨረሻ ምናልባት ከእግዚአብሔር ጋር ተለያይታችሁ ልታልፉ የምትችሉበት እድል ሊፈጥርባችሁ ይችላል። ስለዚህ ዛሬ ወጣቶች በጣም ብዙ የተማራችሁ ልትኖሩ ትችላላችሁ። ብዙ የዓለም ዕውቀት ያላችሁ፣ ብዙ ገንዘብ ያላችሁ፣ ብዙ እድሎች ያሏችሁ፣ ከሀገር ውስጥም ከሀገር ውጭም የምትኖሩ የተለያየ እድል ያላችሁ፣ ጥሩ ሀብታም ቤተሰብ ያላችሁ፣ እንደገናም ደግሞ እናንተም ገንዘብ ያላችሁ፣ የዓለም ዕውቀት ኖሯችሁ የተለያየ በዚህች ዓለም ላይ መደረግ ያለበትን ነገር ማድረግ የምትችሉ ሰዎች ልትኖሩ ትችላላችሁ። እናንተም ብትሰሙኝ በጣም ነው የሚጠቅማል። የእግዚአብሔርን ሐሳብ በሜሬጅ ጉዳይ ብዙ ጊዜ እናገራለሁ። ወይም ትዳር የእግዚአብሔር ተቋም ነው። ባለቤቱ እግዚአብሔር ነው። ሐሳቡን ያመጣው እግዚአብሔር እንደሆነ ምክንያቱም በጣም ሀብታም ስንሆን የዚህ ጉዳይ አንገዛውም። አክሲዮን ገዝተን የራሳችን አናደርገውም። ከዛ በመጨረሻ ላይ ሐሳቡን አንቀይረው። ስልጣን ያለን ሰዎች ገንዘብ ስልጣን ስላለን በስልጣናችን እግዚአብሔር ያዘጋጀውን የሰራውን ይህንን የተቋሙን ባለቤት ክሬት ያደረገውን ነገር መለወጥ አንችል። ረጅም ዓመት ልትገዙ ትችላላችሁ። እንደ ሙሴ 40 ዓመት እስራኤልን ልትመሩ ትችላላችሁ። መንግስት ልትሆኑ ትችላላችሁ ማለት ነው። በሌላ ቋንቋ መንግስት ህግን ይዞ ህዝብ እንዲተዳደር ሙሴን እግዚአብሔር ተጠቅሞበት፣ ግን እሱ እንኳን አልቻለም። የህዝቡ አመጽና አብዮት ሲያስነሳ ለጊዜው ፈቅዶ ነበር። የፈቀደው ነገር ግን የእግዚአብሔር ሐሳብ አይደለም። ሰው እናትና አባቱ ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ስጋ ይሆናል። ወደፊት ሁለት አይደሉም ማለት ሲኖሩ በጣም ሁለት አይሆኑም ማለት። ስለዚህ በትዳር ጉዳይ ይሄንን ማወቅ በጣም ይጠቅማል። በጣም ብዙ የምታውቁ፣ በጣም ብዙ የምታነቡ፣ በጣም ብዙ የምትፈላሰፉ ሰዎች በዚህ በትዳር ጉዳይ ግድ የለም አትፈላሰፉ። ይሄ የኔ ምክር። ምንም ተፈላስፋችሁ አንብባችሁ ወጣችሁ ወርዳችሁ ታብዱ ይሆናል እንጂ ይሄ የተቋሙ ባለቤት የሰራው በጣም ያመሳጠረው ሚስጥር አድርጎ ያስቀምጠው ራሱን እግዚአብሔር የገለጠበት ያንን ራሱን አስመስሎ የሰራውን ሰው እንዴት አድርጎ አክብሮ የጀመረበትን ያንን ጅማሮ መቼም መቀየር የማንችለው ነገር መሆኑን ማወቅ አለብን። በወንድና በሴት መካከል የጀመረው ነገር ነው። ለዚህ ነው በጣም ተምረናል፣ በጣም አድገናል፣ ሰልጥነናል፣ ሀብታምነን አድገናል ያሉ ሀገራት ይህንን ነገር ለመቃወም ጾታውን ተመሳስለው እንዲደረግ ለማድረግ ሲሞክሩ፣ ሲያጨማልቁት፣ ሲያቦኩት ታያለ። አይመጣውም። ምክንያቱም ሁሉ ነገር ውስጥ ገብተው ነገሮችን ሁሉ ሾርት ከት በቃ መንገዶችን አሳጥረዋል። ተፈላስፈው ሳይንቲስቱ ተፈላስፎ ሰርቶ ወጥቶ ወርዶ የሆነ ነገር ክሬት አድርጎ ዓለም ላይ ኑሮዎችን አሳጥረዋል። እውነት ነው። በጣም የሚማሩ የሚፈላሰፉ፣ በጣም ብዙ የሚያነቡ፣ የሚመራመሩ፣ የሚያነቡ፣ የሚያብራሩ ሰዎች ያስፈልጋሉ። በብዙ ነገር ላይ እነሱ ስላሉም ነው ይሄው ዛሬ እዚህ ጋር ቆሜ እናንተን ማገለግልበት ማይክ እናንተንም። ይሄ እኮ የሰው ስራ ነው፣ የእግዚአብሔር ስራ አይደል። እንደገናም በዚህ ካሜራ አልፎ ለብዙ ሰው እንዲደርስ ያደረገው ይሄ ሰው ስራ ነው። ደስ ይላል። ሰዎች ሲፈላሰፉ ሲሰሩ ዓለም ላይ ነገሮችን ለማቅለል ትውልድን በጣም በጥሩ ሁኔታ እንዲሄድ እግዚአብሔርን እንዲያከብርበት ማድረግ በሚያደርጉ ነገሮች መስራታቸው በጣም ጥሩ ነው። እና አውሮፕላንን ሰርቶ ከሀገር በሚገርም ፍጥነት ሰዎችን ይሄ እኮ የሰው ስራ ነው። ይሄን የሚበረታታ በጣም ብዙ የዓለም ጥበብና እውቀት አለ። እነዛ ሁሉ ጥበብና እውቀቶች ግን ደምረው መጥተው እዚህ ተቋም ጋር ሲደርሱ አይችሉም። ይሄን ተቋም ማሳጠርም ማስረዘም ማስፋትም ማስፋፋትም አይቻልም። ተቋሙ ባለቤቱ እግዚአብሔር ነው። ስለዚህ በዚህ ተቋም ጉዳይ በዚህ ተቋም ላይ ያላችሁ አስተሳሰብ ላይ ሁለት ጊዜ ባታስቡበት በጣም ደስ ይላል። ለምን ካላችሁኝ እግዚአብሔር መልኩን የሚያይበት ቦታ ስለ እግዚአብሔር ስራውን የሚያይበት ቦታ ስለ የኔ የሚላቸው ሁለት ነገሮች አሉ ብያቸዋለሁ። አንደኛ ቤት፣ ሁለተኛ ቤተክርስቲያን። የኔ እነዚህ ሁለት ነገሮች አይነኩም። በጣም ስታድጉ ቤተክርስቲያን አታስፈልግም
ልትሉ አትችሉ። በጣም ስታድጉ ትዳር አያስፈልግም ልትሉ አትችሉ። አሁን አድገናል የሚሉ በተለያየ ቋንቋ የሚናገሩ ይሄን አያስፈልግም ምናምን የሚሉ ሰዎች እየተፈጠሩ ነው ያለው። እነሱ ይወድቃሉ፣ ይሄ እውነት ግን አይወድቅም። ይሄ አዲስ አይደለም። ከጥንት ጀምሮ ከዘፍጥረት ጀምሮ ግብረ ሰዶም ተነስቶ ሴቶች ከሴቶች ጋር ወንዶች ከወንዶች ጋር ዛሬ የተፈጠረ አይደለም፣ የነበረ ነው። ሁሉም ያልፋል፣ እሳት እየበላው እየወደመ ይመጣል። ይሄ የጸና የእግዚአብሔር ቃል ግን ለዘላለም ጸንቶ እየኖረ ነው፣ ወደፊትም ይኖራል። ትውልድ የሚቀጥልበትን የህይወት ስርዓት መቃወም አይቻልም። ይቅርባችሁ። ለዚህ ነው ነፍስ ያለ እውቀት ትሆን ዘንድ መልካም አለ። እግሩን የሚያፈጥን ይሳሳታል። የሚወስን የሚቸኩል ያለም በዚህ ጉዳይ ላይ ምንም ግንዛቤ ሳይዝ የሆነ ነገር የሚያደርግ ሰው ይሳሳታል ነው። ስለዚህ ከድግስ በፊት ምን እናድርግ፣ በምን ጉዳይ ነው መዘጋጀት ያለብን የሚለውን ነገር በጣም በተደጋጋሚ የምናገረውን ዛሬ ምናልባት እንኳን ይሄን ቪዲዮ ወይ ደግሞ እዚህ ለመጀመሪያ ጊዜ የተገኛችሁ ሰዎች ለመጀመሪያ ጊዜ የምትሰሙት ከሆነ ሴቶች ከሆናችሁ ሚስት ለመሆን ሬዲ ሁኑ። ወንድ ከሆንክ ባል ስለመሆን ሬዲ ሁን። በቃ በዛ ጉዳይ ተዘጋጅ፣ ጸልይ። ምንድነው ባልነት ብልና መጽሐፍ ቅዱስ ላይ አንብብ። ምንድነው ሚስትነት በይና አንብቢ። ምንም ሌላ አዲስ የሚፈጠር ነገር የለምልና ምን እንዘጋጅ። ባለፈው ነግሬያችኋለሁ። የምትጸልዩበት የምታደርጉት እርስ በርስ የምታደርጉት ነገር ለዛ ነገር ሬዲ መሆናችሁን ማይለወጡትን ለመቀበል ገንዘብ አንድ ላይ ለማድረግ በገንዘብ ለማስተዳደር ቤትና ገንዘብን በጣም በጥንቃቄ ስለመያዝ አውርቻለሁ። አሁን ደግሞ ሚስት መሆን እችላለሁ ወይ ባል መሆን እችላለሁ ወይ? ይህን ደግሜ ብናገር የማይሰለቸኝ። ምክንያቱም በጣም ብዙ ሰው ጾታውን ተሸክሞ ገባ እንጂ ሚስትነት ምን እንደሆነ፣ እናትነት ምን እንደሆነ፣ ባልነት ምን እንደሆነ፣ አባትነት ምን እንደሆነ የማያውቅ ኃላፊነቱን የማይወጣ ለምን እንደገባ የማያውቅ ገብቶ ግር ያለው ማለት ሰው ስላለ ማለት ሰው ሁሉ ሲገባ አይቶ ዋና ውስጥ ዘሎ እንደሚገባ ሰነፍ ሰው ማለት ነው። እድሜ እኩዮች አገቡ፣ ይኸው የክላስ ሜቶች አገቡ፣ ያንተ ታናሽ አገባ ምናምን ሲባል እየተንደረደረ ሰዎች እያንደረደሯቸው የከተቷቸው ሰዎች ይኸው ገብተው ግማሹ ሆዱ እየተነፋ እየወጣል ማይችለው ነገር ውስጥ ገብቶ ማለት። ስለዚህ ከድግስ በፊት ወይም ከዛ ከጋብቻችን በፊት ምን እናድርግ? ባሎች ለመሆን ሬዲ እንሆን። ወንዶች በዛ ጉዳይ ላይ ተዘጋጁ። እኛን እንደዚህ የነገረን ሰው አለ። ገብተን በጣም ነው የተሰቃየን። ወደዛ ማቹሪቲ ለመምጣት ብዙ ጊዜ ይፈልጎብናል። ጸልዩ በእግዚአብሔር ፊት። ሴቶችም ሚስትነትን አጥኑ። ሚስትነትን ከምንም ልትማሩ አትችሉም። ወደ እግዚአብሔር ቤት መጣችሁ ከእግዚአብሔር ቃል ነው የምትማሩ። ሚስት ማለት ምን ማለት ነው የሚለውን ተማሩ። ሴትን አይደለም። ከተማውማ ሴት በሴት ነው እኮ አለ። ሴትን መማር አለም። ሴትማ በጾታችሁ ነው እኮ። ሴት እኮ ተፈጥሯችሁ እኮ ነው፣ ማንነታችሁ ነው። እሱ ከፍ ሲል ሚስት ይሆናል። ባልጋ ሲመጣ ማለት ባልጋ ካልመጣ ሴት ናችሁ። ባልጋ ሲመጣ ሚስት ትሆናላችሁ። ሚስት ምንድን ነው? ሚስት መሆን ያለብሽ ቦታ ላይ ሴት ሆኜ እቀጥላለሁ ከሆነ አይመጣውም። ባል መሆንኛ ቦታ ላይ ወንድ ሆኜ እቀጥላለሁ ከሆነ አይመጣ። ኃላፊነት የማይወጣ ኃላፊነት የማትወጣ ስርዓቱን ማያቅ ምን አይነት መረን ጎሮምሳ የሚባል ሰውዬ ምን አይነት ስድናት የምትባይ ሴት የምትሆኝበትን እድል ይፈጥርብሻል። ስለዚህ ይህንን ቀድሞ ነበር እንጂ መጥኖ መደቆስ አሉ። አሁን ምን ያደርጋል ድስት ጥዶ ማልቀስ አሉ አያቶቻችን። አሁን ከገቡ በኋላ ማለቀቀስ አይጠቅም። ምንድን ነው መዘጋጀት ያለበት? ዝም ብሎ ጾታ ተሸክሞ ሮጦ ጋብቻ ውስጥ ለመግባት መንደርደርን አቁሙና እነዚህ ነገሮች ላይ ስሩበት። አብራችሁ በምትኖሩበት ጊዜ ለመዋሃድ ጊዜ በጣም እንደሚፈልግ አውቀን መግባት አለ። ወንድና ሴት ሆነን ነው የምንቀጥለው። ጾታው እንዳለ ነው የሚቀጥለው። ልዩነቱ እንዳለ ነው የሚቀጥለው። ግን አንድ ናችሁ ተብሎ ስለዚህ ይህን አዋዶ ለመሄድ ማቹሪቲ ይፈልጋል። በእግዚአብሔር ፊት መጸለይ ያስፈልጋል። ይህንን በስነ ስርዓት ልዩነትን ተቀብሎ የመኖር ማንነትን መገንባት አለብን። ልዩነቱ ይቀጥላል። እንደገባን ከአንድ ወንዝ የተቀዳ ውሃ አይደለም፣ ከአንድ ምንጭ አይደለም። በምንም ታምር አንድ አይነት ልትሆኑ አትችሉ። አንድ ናችሁ ሲል አንድ አይነት ናችሁ እያለ አይደል። ይሄንን በርከክ ብሎ በእግዚአብሔር ፊት ልዩነትን አዋዶ ለመኖር፣ ልዩነትን አያይዞ ለመቀጠል፣ ልዩነትን ጠብቆ ለመሄድ፣ ልዩነትን በእግዚአብሔር ፊት አክብሮ ለመኖር። ልዩነት ተፈጥሮ እግዚአብሔር የሰጠች ልዩ እግዚአብሔር ለበጎ እኮ ነው። ነገርን ሁሉ ለበጎ የሚሰራ አምላክ ነው። በሰውነታችን ላይ በጣም ብዙ ብልቶች ነው ያሉት፣ ግን አንድ ሰው ነው። ቸር የሚባለው አንድ ሰው ነው። ማአት ብልት አላችሁ። እያንዳንዱ ሰው አካሉ ላይ ብዙ፣ ግን ስንት ነው አንድ ሰው? በትዳር ውስጥም ስንገባ የማንለውጠው ፖዚሽኖች አሉ። ሚስት ከሆናችሁ ባል አትሆኑም። ባል ከሆናችሁ ሚስት አትሆኑም። ባል ከሆናችሁ አባት አትሆኑም። ለሚስቶቻችሁ ባል ነው የምትሆኑ። ባል ከሆናችሁ አማካሪ አትሆኑም። በቃ እናንተ ባል ነው የምትሆኑት። ልጅ ከወላችሁ ለልጆቻችሁ አባት ነው የምትሆኑ። ልዩነቶች ይኖራሉ። የባህሪ ልዩነቶች ይኖራሉ። እነሱን አዋዶ ለመኖር ኃላፊነት ለመውሰድ ጊዜ ወስዶ ቁጭ ብሎ ማሰብ ይጠይቃል። እነዚህ ልዩነቶችን አዋድጄ መኖር እችላለሁ ወይ? እግዚአብሔር ሆይ እርዳኝ። እንደውም እኮ ከጋብቻ በፊት ነው ሰው በጣም ተግቶ ወደ እግዚአብሔር ቤት መምጣት ያለበት። ከጋብቻ በፊት ነው ቁጭ ብሎ የእግዚአብሔርን ሐሳብ መማር ያለበት። ቁጭ ብሎ እግዚአብሔር ቤት ተግቶ የእግዚአብሔርን ሐሳብ መፈለግ ያለበት። የህይወትን ስርዓት ከሌሎች ሰዎች ተሞክሮ መውሰድ፣ ኃላፊነትን ለመሸከም ሬዲ መሆን በጣም ያስፈልጋል። ኃላፊነታችን ለመሸከም ብቁ ሆነን ካልተገኘን ነገ የሚመጡትን ነገሮች መሸከም። ዳር ውስጥ ስትገቡ የእናንተ ቤት ነው። እናንተ ኃላፊነት መውሰድ አለባችሁ። ባል ኃላፊነቱን፣ ሚስት ሮላችሁን ጠብቃችሁ ኃላፊነታችሁን የማትወጡ ከሆነ ቤቱ በራሱ አይሄድም።
እባካችሁ ከጋብቻ በፊት ልታቆት የሚገባ የማይለወጡትን የህይወት ስርዓቶች ያዟቸው። ስለዚህ ኃላፊነትን ለመውሰድ ብቁ ነኝ ወይ ብለን መጠየቅ አለ። ብቁ ነኝ ወይ? እኔ አሁን ትዳር ይዤ ቤተሰብ ይዤ ኃላፊነቴን እስከ ጥግ ድረስ እየተወጣው ለመኖር ተዘጋጅቻለሁ። ራስን መጠየቅ ነው። አሁን ይሄ ገባችሁ በኋላ የምታስቡት አይደል? እውነቴን ነው የማወራለሁ። ቆም በሉና ይሄን እንድታስቡ ያስፈልጋል። ከዘመዶች ጋር እንዴት መኖር እንዳለብን፣ እንግዶችን ለመቀበል ቤተሰቦችን ለመቀበል ይሄ ማቹሪቲ ነው። በነገራችን እንግዳ ቤታችን መምጣቱ አይቀርም። እህት ወንድሞች ይመጣሉ፣ ጓደኞች ይመጣሉ። እንግዶች ሲመጡ መቀበል የምንችልበትን ሰበና ገንብተን ሬዲ ሆነን፣ ምክንያቱም ሜሬጅ ከያዝን በኋላ በወንዱ በኩል እህት ወንድሞች፣ በወንዱ በኩል እናት አባት፣ በወንዱ በኩል ቤተሰብ፣ በሴቷ በኩል እህት ወንድም፣ እናት አባት፣ ቤተሰብ፣ ዘመድ፣ ጓደኛ አለ። እነዛን ሰዎች በፕሮግራም በፕላን በጥንቃቄ ማስተናገድ የምንችልበት ማቹሪቲ ያስፈልገናል። ሰዎች በሚያሳዝን ሁኔታ ትዳር ከያዙበት ጊዜ ጀምሮ ከቤተሰብ ጋር ከሌሎች ሰዎች ጋር ያላቸውን ግንኙነት ብልሽትሽት የሚያደርጉ በጣም የሚያሳዝኑ ሰዎች አሉ። ትዳር እኮ ግንኙነት ማበላሻ አይደለም። የነበረንን ግንኙነት ማሳደጊያ ትምህርት ቤት፣ የነበረንን ግንኙነት በየሻይ ቤት በየሰፈሩ በየትምህርት ቤት የነበረንን ነገር ቀይረን ወደ ቤት የምናመጣበት፣ ከዛ ከዘመድ ጋር አብረን የምንኖር፣ ከቤተሰቦች ጋር እንግዶች የምንቀበልበት፣ የምናስተናግድበት ሬዲ ነን ወይ? ማህበራዊ ኑሮ ለመኖር ሬዲ ነን ወይ? ለቅሶ ለመድረስ ነግሬያችኋለሁ። ሰው ለመጠየቅ፣ አብሮ ለመሄድ፣ አብሮ ለመውጣት፣ አብሮ ለመግባት፣ ኃላፊነት ለመሸከም፣ ሜሪጁ የሚጠይቃቸውን ነገሮች ለማድረግ ሬዲ ነን ወይ ብሎ መጠየቅ በጣም ያስፈልጋል። እነዚህ በጣም ትንንሽ የሚመስሉ ግን ወሳኝ የሆኑ ዝግጅቶችን ሰዎች ማድረግ ሲገባቸው እሱን ትተው ቻቻ ከስጋ ቤት ስጋ ቤት፣ ከሆቴል ቤት ሆቴል ቤት፣ ከሀገር ሀገር ምንም ዝግጅት ሳይዙ ስለ ጥፍሩ፣ ስለ ጸጉሩ፣ ስለ ቶክሲዶ፣ ስለ ፎቶግራፉ፣ ስለ መኪናው፣ ስለ ሊሞዚኑ፣ ስለሌለ ነገር ዝም ብሎ እያወሩ ስለሚኖሩበት ፓላስ ስለመሰለው ቤት፣ እዛ ቤት ውስጥ ምን አይነት ሰዎች እንደሚኖሩ እንኳን ሳያስቡ በሚያማምር ነጫጭ ቤት ውስጥ ያልተሰሩ ግልብ ሰዎች፣ ያልበሰሉ ጥሬ ሰዎች ይገቡበትና ቤቱ ፍሪጅ ይሆን። ቅዝቃዜው ከባድ፣ በጣም ማስተዋል አለበት። ስለዚህ ምን እንዘጋጅ? ከድግስ በፊት ከጋብቻ በፊት ወደ ውስጥ ከመግባታችሁ በፊት ብዙ የማይለወጡ ነገሮች፣ የሚቆዩ በቆይታ የሚስተካከሉ ነገሮች እንዳሉ ማወቅ። ሁሉንም ነገር በአናቱ አታምጡ። በአንድ ጊዜ ብዙ ጊዜ ተናገር ያለው እዚህ መድረክ ላይ በአንድ ጊዜ ባለጠጋ ለመሆን፣ በአንድ ጊዜ ሙሉ ቤተሰብ ለመመስረት፣ በአንድ ጊዜ ፈርኒሽ ያደረገ ሁሉ ነገር ያለቀለት ያከተመለት ነገር ወይም ደግሞ በአንድ ጊዜ ብስል ያለ ነገር የለም። ሂደት የሚባል ነገር አለ። ጊዜ የሚባል ነገር አለ። እግዚአብሔር የሚባል አምላክ አለ። በቃ በአንድ ጊዜ ሁሉም ከጋብቻ በፊት ይሄ አላለቀም፣ ይሄ አላለቀም፣ ይሄ አላለቀም። ለምንድን ነው የሚያልቀው? እነማየ ቤት ያለው እዚህ ቤት መምጣት አለበት። አባዬ ጋር ያየሁት እዚህ ይሄ እብደት ነው። ጋብቻ በሂደት የሚያድግም ነው። አሁን ገና እንጭጭነቱ ላይ እንዳትገሉት። የማይችለውን ትልቅ ሄቪ ነገር አሸክማችሁ ማስተዳደር የምትችሉት። እኔ እንደውም ለአዳዲስ ሙሽሮች መክረው ሰፊ ቤት ውስጥ ባትገቡ መመክራል። የደሃ በሉት የምስኪን ምክር በሉት የማታስተዳድሩት ነገር ውስጥ 3-4 ሰራተኛ የሚፈልግ ቤት ውስጥ አትገቡ። ጠባችሁን ቶሎ ታደርጉታላችሁ። በጣም ሲምፕል አድርጋችሁ ላይፋችሁን ጀምሩ። የእናንተ መዋሃድ እየጨመረ፣ የእናንተ ፍቅር እየጨመረ፣ የእናንተ ልዩነታችሁን እያጠበባችሁት፣ እናንተ ማቹር እያረጋችሁ ስትመጡ ኃላፊነት መሸከም የምትችሉበት ጊዜ ሲመጣ ቀስ በቀስ የተሰበሰበ ነገር ነው ጥሩ። ቀስ በቀስ ያደገ ነገር ነው ጥሩ። ገና በእንጭጭነቷ በጣም ገና ከሶፋ ላይ እንደ ድመት ስትገላበጥ የነበረች ልጅ አምጥተህ ትልቅ ቤት ውስጥ ከተህ 3 ሰራተኛ አድርገህ ሰራተኛ እንዴት እንደሚታዘዝ የማታውቅ፣ ሰራተኛ እንዴት እንደሚያዝ የማያውቁ፣ ሰራተኛ እንዴት እንደሚደረግ የማያውቁ፣ ምን እንደሚደረግ የማያውቁ በርካታ ሰዎች በገዛ እጃቸው በሰራተኞቻቸው ምክንያት ማስተዳደር አቅቶቻቸው ከባሎቻቸው ጋር የሚጣሉ፣ ለምን እንዴት ያለሽ ለምን እንዴት አደርጋለህ እየተባባሉ ዛሬ ብዙ ሰዎች ቤታቸውን እያፈረሱ። ወገኖች የማታስተዳድሩት ነገር ውስጥ አትግቡ። የማትችሉትን ነገር ያላቅማችሁ አትንጠራ። ስላላችሁ ብቻ አታድርጉት። በእኔ ይሁንባችሁ። ቅድሚያ ባል ለሚስት ሚስት ለባል ጊዜ ስጡ። አብራችሁን የሚያኖራችሁን ነገር የምታስተዳድሩትን ነገር በልክ አድርጉና መጽሐፍም አንተ ግን ነገርን በልክ አድርጉ ልክ አድርጉለትና ከዛ እያደጋችሁ መጣችሁ ቁጥር ነገራችሁንም እያሰፋችሁ ትመጣለች። እስቲ ጠይቋቸው እናቶቻችሁና አባቶቻችሁ። ስትጀምሩ ኬት ጀመራችሁ በሏቸው። ስትጀምሩ ኬት ጋር የጀመራችሁት ዛሬ የደረሳችሁበት ቦታ ላይ ለመድረስ ምን ያህል ዓመት ፈጀባችሁ በሏቸው። አንዳንዱ 30 40 ዓመት 50 ዓመት ነው የፈጀበት። እናንተ በ40 ቀን ካልሆነ ብላችሁ ቤት የምታተራመሱ ሰዎች ማለት ነው። እናንተ ትልቅ ቤት ውስጥ ኖራችሁ 3 ሰራተኛ ሲኖራችሁ እኮ በቃ በጣም ምርጥ እኮ ትዳር አይደለም ይሄ። በቃ ምርጥ ትዳር ነው አትባሉም እኮ። የማታስተዳድሩትን በስርዓት የማትይዙትን በስርዓት የማትቆጣጠሩትን የማትኖሩበትን የማትውሉበት ቤት የማትገናኙበት ቤት የማታድሩበት መኝታ የማትኖሩበት ህይወት ምን ያደርግላችኋል? ስለዚህ ይሄ መቼ ነው የሚዘጋጀው? መጀመሪያ በቃ ሰብሰብ በሉ። ግድ የላችሁ ዛሬ ህይወት ያጠራችሁ፣ ገንዘብ ያጠራችሁ፣ ልብ ያጠራችሁ፣ ነገሮቻችሁን ሁሉ አስፈታችሁ ማድረግ የምትችሉትን ነገር ማድረግ እንዳትችሉ የተከለከላችሁ ሰዎች በእኔ የሆነባችሁ ማድረግ ትችላላችሁ። ይሄው ለየብቻ እየኖራችሁ ነው። አሁን በጣም የከበዳችሁ የማትችሉትን ከባድ ነገር ከየት እንዳመጣችሁት የማይታወቅ ትልቅ ሰፊ ነገር ተሸክማችኋል ያላቅማችሁ። ልጆች ስለፈለጉ ሁሉ ነገር አይሰጥ፣ ቢኖርም አይሰጥ።
አሁን ቆይ አገባችሁ ልጅ ብትወልዱ ልጅ የምታሳድጉበት ቀልብም ዝግጅትም አድርጋችኋል። ጊዜ አላችሁ ለልጆቻችሁ ጊዜ አለ። ጊዜ እኔ ሁሌ እል ነበረ። ምክንያቱም የመጀመሪያዎቹ ልጆቼ የአመት ከ7 ወር ልዩነት ነው ያላቸው። ሶስተኛ ለማምጣት 9 አመት ከምናምን ነው የወሰድነው። እንደገና ደግሞ አሁን ትዊንሶቹ ሲመጡም ሌላ 9 አመት ተኩል ነው የወሰደው። ምክንያቴን ስጠየቅ አንደኛ ከባድ የሆነ ኢኮኖሚ ችግር ውስጥ ስለነበርኩ ዝግጅት ስላልነበረኝ ነው። በድሎ ያድጋል እያልኩ በፈለፍል በ30 አመት ዝም ብላችሁ አስቡ 40 ደርሼ ብሔር ብሔረሰቦኝ እንደው ገነጠላለሁ እያልኩ ታገኙኝ ነው። ሀገር ሆናለሁ ባንዲራም ስጡኝ እያልኩ ታገኙኝ ይሆናል። ግን ችግሩን አገናዝባለሁ፣ አስተውላለሁ። በቃ ምንችልበት ጊዜ ሲመጣ ደግሞ ለምን እኔ ጊዜ የማልሰጠው ልጅ መውለድ አልፈልግም ነበር። እናንተስ ምን እንደምትሉ ልጅ መውለድ አለብን ወይ በሉና ጠይቁ። አዎ ካላችሁ መቼ መጸለይ አታስቡ አላለም መጽሐፍ ቅዱስ። አትጨነቁና አታስቡ እንዳታቀላቅሉ። ከዛስ ሬዲ ነን ወይ መዘጋጀት ያስፈልጋል። አለበለዚያ ካስገባችሁ በኋላ ህይወትን ልጆችን ካመጣችሁ በኋላ የምታስቡ ከሆነ ስቃዩ ከባድ ነው የሚሆነው። እኔ በዚህ መንገድ የመጣችሁትን ሰዎች ለመኮነን ጀጅ ለማድረግ አይደለም። እኔም እንደዛው መንገዱን ስላለፍ ግን አስሉ በጣም ከባድ ነው። በዛ ውስጥ ብዙ አመል ይወጣል። የማታስተካክሉትን ጥፋት ታጠፋላችሁ። በእርግዝና ሰዓት ሰው ታስቀይማላችሁ። በተለይ ሴቶች እኔ በዚህ 29 ዓመት ኦልሞስት በዚህ ምክር አገልግሎቴ ልባቸው የተሰበረ ለይቅርታ በጣም ከባድ የሆነባቸው ቆስለው የቀሩ ደምተው የቀሩ አዝነው የቀሩ ለመስተካከል በጣም የከበዳቸው ሰዎች በእርግዝና ጊዜ በወሊድ ጊዜ ህፃናት ልጆቻቸው ጋር ያ የሆርሞን ቼንጅ በነበረበት ጊዜ የሚረዳቸው አጥተው ከባባድ ንግግር ተነግሯቸው ለብቻቸው ተጥለው የተቀየሙ ሰዎች ከብዷቸዋል። እኔ እንዴት ሰው በዚህ ልክ ተመሳሳይ ይሆናል? እኔ ለነዛ ሰዎች ለምን አይደለም ጸልይላቸዋለሁ። አሁንም እርግጠኛ የሚሰሙ ሰው ቸርዬ ነው የሚሉት በጣም ብዙ ሰዎች አሉ እዛ ሰዓት ላይ ምክንያቱም አመላቸው ስለሚቀር የሆርሞን ለውጥ ስላለ ከእርግዝናው ጋር የሚመጡ በጣም የባህሪ የፊዚካልና ለውጦች አሉ። በጣም ብዙ ከወሊድ በኋላም ያለ ለውጥ አለ። ያንን መቀበል አይችልም። ወንድ ወልዶ አያውቅም፣ አርግዞ አያውቅም። ስለዚህ በዛ ሰዓት ከባባድ ንግግሮች ተነግረው ብዙ ሴቶች ይቀየማል። ዝግጅት ያስፈልጋል። ይሄም ለሴት ብቻ አይደለም፣ ወንድም ነው መዘጋጀት ያለበት። የሚስትህን የባህሪ ለውጥ፣ የሚስትህን የፊዚካል ለውጥ፣ የሚስትህን የሆርሞን ለውጥ፣ የሚስትህን የብዙ ነገር ለውጥ ሬዲ መሆን መዘጋጀት አለበት። ለበሰፊ ሆነ ልብህን ሰፊ አድርገ በምንም አይነት ሁኔታ ውስጥ ነገሮችን ተረድቶ ይዞ ወደፊት ለመቀጠል የሚያስፈልግ የስነ ልቦናም እንዲሁም መንፈሳዊ ዝግጅት የሚፈልጉ ነገሮች እንዲሁም ስላልሆናችሁ ገብታችሁበት ዋጋ እንዳትከፍሉ የበኩሌን ለመምከር ነው እዚህ ጋር ያለሁት።